በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም። ቅድስት ቤተ ክርስቲያንም በደሙ የመሰረታት እግዚአብሔር ወልድ በዚህ ዓለም ኑባሬዋ በፈተና መንገድ ማለፍ እንደሆነና ፈታኞቹም እንደማያሸንፏት በማይሻር ቃሉ ተናግረዋል። ዛሬ ላይ በልዩ ልዩ መንገድ በቅድስት ቤተ ክርስቲያን ላይ ለሚወረወሩ የፈተና ቀስቶች አገልጋይ ካህናትና ምእመናን በምን መንገድ ፈተናው እንደሚመጣ ለይተው በማወቅ አቋማቸውም ምን መምሰል እንዳለበት በጠንካራ አቃቢ እምነት ግብራቸው የሚታወቁት ዲያቆን ዘማርያም ዘለቀ ይሄን አሉ። ሐዋርያ ቅዱስ ጳውሎስ ምእመናን ሁሉ ይኖረን የሚገባው የቤተ ክርስቲያን መቆርቆርና ግንዛቤ ሲነግረን ሁለተኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 28 ላይ የቀረውን ነገር ሳልቆጥር ዕለት የሚከብድብኝ የቤተ ክርስቲያናት ሐሳብ ነው ይላልና ምእመናን ሁሉ ጊዜ ቤተ ክርስቲያናቸውን ከምንም በላይ አሁን ጠብቀውና በጣም ቀርቦ መጠየቅ ያለባቸው ጊዜ ይሄ ጊዜ ነው። በጣም ወቅታዊ ጊዜ ነው። እንደምናውቀው የቤተ ክርስቲያን ፈተናዎቿ ጠላቶቿ የውስጥ ናቸው፣ የውጭም አሉ። ሁለት አሉ፣ የውስጥና የውጭ ጠላቶች አሉባት። እንግዲህ የውስጥ ያሉ ከጉያዋ የበሉ የተመገቡ ያስተማረቻቸው ብዙ ጊዜ ወስዳ ምግብም ሆነቻቸው እንጀራም ጭምር የሆነቻቸው ሰዎች ውስጥ ጠላቶች አሉባት። በየጊዜው እየተነሱ የሷን ትምህርት በጠላትነት አንዳንድ ጊዜ ደግሞ በሐሰት ክስ ጭምር ይከሷታል። ሲሆን ምንፍቅና በማንሳት ከውስጡ አወድገው ሲያቀታቸው የዚህ ወገናት በማለት ይሄም ሳይሆን ደግሞ ሲቀር ደግሞ ባሉባልታ ሲሆን ደግሞ የሆነ አካል ናት በማለት በመፈረጅ ይጠሏታል። ግን ቤተክርስቲያናችን አንድ መርህ አላት። ቅዳሴ ሲጀምር እንደምትናገረው እይበል ፈላስ ይላል። ቤተክርስቲያን የገባ ሰው የመጻተኛ ነኝ የሁሉ መሆኗ እየታወቀ ግን አንዳንድ ሰዎች እንደዚህ ውስጥ ጠላቶቿ የሆኑ ሰዎች አድርገው ያስቧታል። በተሰወረ አጀንዳ የቅድስት ቤተክርስቲያንን ዶግማና ቀኖና ለመሸርሸር የሚታገሉ አካላትን ለመቋቋም እንዲችሉ መፍትሄው ቅድስት ቤተክርስቲያን ባሏት የትምህርት መስጫ ተቋማትና መዋቅራት መማር አለባቸው ይላሉ። ከዚህ ምእመናን ከምንም ጊዜ በላይ ቤተክርስቲያኗን አሁን መቅረብ አለባቸው። በቃ ብዙ ጠላቶች አሉባት፣ የውስጥም የውጭ አሉባት። ቤተክርስቲያን ደግሞ አንድ ስልት አላት። የአፉን በአፍ የመጻፉን በመጻፍ ትመልሳለች። ይሄ ስትኖርበት የኖረችበትም ነው። ብዙ የቅበት እምነት ስራዎች አሏት ቤተክርስቲያን። ሃይማኖት አበው እኮ ያ ነው። የአፉን በአፍ ነው፣ የመጻፉን በመጻፍ ትመልሳለች። ስነ ምግባር ጉዳዮች ሲነሱባት ቤተክርስቲያናችን ታርማለች፣ ትመክራለች፣ ሲሆን ደግሞ ታግዳለች። የቤተክርስቲያን ስራዎቿ ነውና ምእመናን እንደዚህ በሚዲያ ላይ በተለይ ማህበራዊ ሚዲያ ላይ አሁን ምን ሰማችሁ ዜናዎችን አጥርቶ መስማት፣ ትክክለኛ ድምጿን ከግለሰብ ሳይሆን ከራሷ ከቤተክርስቲያን ድምጽ መስማት። ሶስተኛ ነገር ነው ቤተክርስቲያን አስተምሯን ለይቶ በደንብ ማወቅ፣ ግለሰብንና ቤተክርስቲያንን መለየት፣ የግለሰብ ችግርን የቤተክርስቲያን ችግር አድርጎ ከመቁጠር መቆጠብ። ይሄ ከምእመናን ሁሉ የሚጠበቅ ነው ማለት ነው። አሁን እኛ የቤተክርስቲያናችንን ችግር ራሳችን ለመቅረፍ ከፈለግን መጀመሪያ እኛው ራሳችን የችግሩ አካል መሆናችን መለየት አለብን። አለመማራችን፣ አለማወቃችን፣ ቤተክርስቲያን ቀርበን አለመጠየቃችን ለጠላት አሰልፈን እየሰጠናት እንደሆነ ያሳያል ማለት ነው። ስለዚህ ምእመናን ግን በየሰንበቴቱ መዋቅር ባለው የቤተክርስቲያናችን መዋቅር ውስጥ ገብተን ስንማር ቤተክርስቲያን ስናውቃት ግለሰብንና ቤተክርስቲያን እንለያታለን። ሁለተኛ እነዚህ የሐሰት ወሬ የሚያወሩ ሰዎችን አሉባልታዎችን እንለያቸዋለን። መዳረሻ ነው። ምክንያቱም በእውቀት የሚሞግት ሰው ይመጣል፣ በመረጃ የሚሞክር ሰው በታሪክ የሚሞግት ሰው ይመጣል፣ በአስተምሮ የሚሞግት ሰው ይመጣል፣ በቤተክርስቲያን ታሪክ የሚሞግት ሰው ይመጣል። የዚህን ጊዜ እነዚህ ሰዎች መዳረሻ አይኖርም ማለት ነው። አድማጭ ያጣሉ ማለት ነው። ስለዚህ ጆሮ እንዲሰጣቸው የሚያደርገው ምንድነው? የኛ አለማወቅ ነው። እኛ በደንብ ካወቋት ቤተክርስቲያን ከሶስተኛው ወገን ከመሳት እንቆጠባለን ማለት ነው። ቤተክርስቲያን በቀጥታ እንሰማለን። ይሄ ደግሞ መፍትሄው ምንድነው? አንደኛ ቤተክርስቲያን ቀርቦ መማር፣ ሁለተኛ ከሥርዓት አምልኮ መሳተፍ፣ ከኪዳኑ፣ ከሰዓታቱ፣ ከማህሌቱ፣ ከቅዳሴው መሳተፍ ብቻ አይደለም ከስጋው ደግሞ ከመቀበል። እንዲህ ቤተክርስቲያኗን በጥልቀት ስናቃት ሌሎች ሰዎች መሐከላችን የተወጡም ሆነ የውስጥም ሆነ የውጭ ጠላቶች አያሸንፏትም፣ ዲነሳታል። አንደኛ መንፈሳዊ ትጥቃለን፣ ሁለተኛ ዕውቀት አለ፣ ሶስተኛ ደግሞ ከምንም በላይ ደግሞ ህብረቱ አንድነቱ አለ ማለት ነው። እነዚህ ሰዎች እንዳይደመጡ ያደርጋቸዋል ማለት ነው። በመጨረሻም ዲያቆን ዘማርያም ዘለቀ ቅድስት ቤተክርስቲያንን ለማወቅ ቤተክርስቲያኗን ከትናንት እስከ ዛሬ ያለፈችበትን ታሪክ መማር እንደሚገባ ማክለው ገልጸዋል። በመጨረሻ ማስተላለፉ ምንድነው? አሁን ይሄ ወቅት ዘርማን ዘሪ ኦርቶዶክስ ነው ምን ተወው ዘመን አይደለም። ይሄ ዘመን በተለያየ መንገድ አሁን ጠላቶች እየመጡ ነው ያሉት። በመጻፍ ብቻ አይደለም፣ በነገር ሃይማኖት ብቻ አይደለም። ምንፍቅናውን በአማናዊ ትምህርት ድል እነሳዋለን። ዘረኝነቱን ቤተክርስቲያን አንዲት እንደሆነች እንናገራለን። አሉባልታዎች ግን ዛሬም አሉ። ቤተክርስቲያኗን በጠላትነት የሚፈርጁት ሰዎች አሉ። ያልሆነ ስም ይሰጣሉ፣ ባልዋለችበት የሚያውሏት ማለት ነው። ስሟም ግብሯን የማይገልጥ ግን ስሟን ግብሯን እናውቃለን የሚሉ ሰዎች አሉ።